የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ከ12ቱ ሐዋርያት አንዱ የሆነው ወንጌላዊ ቅዱስ ማቴዎስ እንደጻፈው የማቴዎስ ወንጌል ምዕራፍ 27 ቁጥር 7 እስከ 45። ከዚህም በኋላ የጭፍሮች ባለወጎች ጌታ ኢየሱስ ክርስቶስን ተቀብለው ከአደባባይ ወደሚፈርዱበት ቦታ ወሰዱት። ጭፍሮቹንም ሰራዊት ሁሉ ሰበሰቡ፣ ልብሱንም ገፈው ከየግብጃ አለበሱት። ጭፍሮችም የሾህ አክሊል ጎንጉኖ በራሱ ላይ ደፉበት፣ በቀኝ እጁም ዘንግ አስያዙት። በፊቱም ተንበርክከው የአይሁድ ንጉሥ ሆይ ሰላምታ ይገባሃል እያሉ ተገባበቱበት። በላዩ የተፉበትን ያስያዙትንም ዘንግ ተቀብለው ራሱን በዘንግ ይመቱት ነበር። ከዙበቱም በኋላ ያን ቀይ ግምጃ ገፈው ልብሱን አለበሱትና ሊሰቅሉት ወሰዱት። ሲወጡም ስሙ ስምዖን የሚባል የቀሬና ሰው አግኝተው መስቀሉን ይሸከም ዘንድ አስገደዱት። ትርጓሜውም የራስ ቅል ወደሚሆን ጎልጎታ ወደሚባል ቦታ በደረሱም ጊዜ ከሐሞት የተቀላቀለ ወይን ይጠጣ ዘንድ ሰጡት። ቀምሶም መጣጣውን እምቢ አለ። ከሰቀሉትም በኋላ ዕጣ ተጣጥለው ልብሱን ተካፈሉ። ልብሴን ለራሳቸው ተካፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ ያለው የመጽሐፍ ቃል ይፈጸም ዘንድ። ከዚያም ተቀምጠው ይጠብቁት ነበር። ከራሱም በላይ ይህ የአይሁድ ንጉሥ ኢየሱስ ነው የሚል የበደሉ ጽሑፍ ጽፈው አኖሩ። ከዚህም በኋላ ሁለት ወንበዴዎችን አንዱን በቀኙ አንዱን በግራው ከእርሱ ጋር ሰቀሉ። የሚያልፉትም ራሳቸውን እየነቀነቁ ይሰድቡት ነበር። ቤተ መቅደስን የምታፈርሰው በሦስተኛውም ቀን የምታነጸው አንተ ሆይ ራስህን አድን፣ የእግዚአብሔር ልጅ እስከሆንክ እስኪ ከመስቀሉ ውረድ ይሉት ነበር። እንዲሁም የካህናት አለቆች ከጻፎችና ከሽማግሌዎች ጋር ይዘብቱበት ነበር፣ እንዲህ እያሉ ሌላውን ያድናል፣ ራሱን ግን ማዳን አይችልም። የእስራኤል ንጉሥ ከሆነ እንግዲህ አሁን ከመስቀሉ ይውረድና አይተን እንመንበት። በእግዚአብሔር ከታመነ የወደው እንደሆነ እነሆ አሁን ያድነው፣ እኔ እግዚአብሔር ልጅ ነኝ ይላልና። እርሱ ከእርሱ ጋር የተሰቀሉ ወንበዴዎችም እንዲሁ ያሸማቅቁት ነበር። ከ6 ሰዓት ጀምሮ እስከ 9 ሰዓት ድረስ ዓለም ሁሉ ጨለማ ሆነ። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። ጊዜ 6 ሰዓት አልባሲሁ ለኢየሱስ ወሰድዎ ይስቀልዎ። ጊዜ 6 አልባሲሁ ለኢየሱስ
ለኢየሱስ ወሰድዎ የማርቆስ ወንጌል ምዕራፍ 13 ቁጥር 12 እስከ 33 ወአገሩ ሐራ ምሳተ አጠረ ሐበምኩና ወታደሮቹ ወደ ግቢ ውስጥ ፍርድ መቀበያ አገቡት። ባሮችና ጭፍሮቹ ሁሉ ጠሩ። ነጭ ሐር አለበሱት። የእሾህ አክሊልም ጎልጉሎ በራሱ ላይ ደፉበት። ተዘባበቱበትም። የአይሁድ ንጉሥ ሆይ ሰላምታ ይገባሃል ይሉት ነበር። ራሱን በዘንግ ይመቱት ነበር። የተፉበትም ተንበርክከው ይሰግዱለት ነበር። በዘበቱበትም ጊዜ ያንን ነጭ ሐር ገፈፉና ልብሱን አልብሰው ወደሚሰቀልበት ቦታ ወሰዱት። መስቀሉን ይሸከም ዘንድ የቀሬና ሰው ሆይ ከመንገደኞችም አንድ ስምዖን የሚባል መንገደኛ አላፊ ከበረሃ ሲመለስ ያዙት። እሱም እሱም የእስክንድሮስና የፎሮስ አባት ነው። ትርጓሜውም የራስ ቅል ወደሚሉት ወደ ጎልጎታ ስፍራ ወሰዱት። ከከርቤ ጋር የተቀላቀለ ወይን ሊጠጣ ሰጡት። መጠጣቱንም እንዲህ አለ። እሱንም ሰቀሉና በልብሶቹ ላይ ዕጣ ተጣጣሉ። እንደ ልብሳቸው ተካፈሉ። ሲሰቅሉትም 3 ሰዓት ነበር። የበደሉን ደብዳቤ የአይሁድ ንጉሥ ነው የሚል ነበር። ቀሬናዊ ስምዖን መስቀሉን ይሸከም ዘንድ አይሁድ እንደ ከእርሱ ጋር አንዱን በቀኝ አንዱን በግራ 2 ወንበሮችን ሰቀሉ። መጽሐፍ ከዓመፀኞች ጋር ተቆጠረ የሚለው ተፈጸመ። መንገድ ኃላፊዎችን ይሰሩት ነበር። ራሳቸውን እየነቀነቁ እንዲህ ይሉት ነበር፣ ወይ ቤተ መቅደስን አፍርሶ በ3ኛው ቀን የሚሠራ ራስህን አድን፣ ከመስቀል ውረድ። እንዲሁም የካህናት አለቆችና ጻፎችም ይዘብቱበት ነበር። ሌላውን የሚያድን ራሱን ግን ማዳን የማይችል ይሉት ነበር። እርሱ የእስራኤል ንጉሥ ክርስቶስ ከሆነ እስኪ አሁን በመስቀል ይውረድና አይተን እንመርበት ይሉ ነበር። አብረውት የተሰቀሉትም ያሽመጥጡት ነበር። ቀትርም በሆነ ጊዜ ፀሐይ ጨለመ። ዓለሙ ሁሉ እስከ 9 ሰዓት ጨለማ ሆነ። መስማትን ይስማ። የዘ6ቱ ሰዓት ቀትር ሶርያ ሊቃነ ካህናት ሰቀልዎ ለኢየሱስ በቀራንዮ መካን Oh
ሰቀልዎ ለኢየሱስ በቀራንዮ ቅዱስ እግዚአብሔር ቅዱስ አምላክ ዘኢይመት ወይደማ ቅዱስ ተሳለነብዞ ቅዱስ እግዚአብሔር ቅዱስ አጃብ ቅዱስ ያው ዘኢይመት ዘተጠምቀ በውርዳው ተሰበደ ዘበስተ ተሳለነብዞ የሉቃስ ወንጌል ምዕራፍ 23 ከቁጥር 27 እስከ 44 ያለው ቃል እንዲህ ይላል። ብዙ ሰዎችም ተከተሉት፣ ሴቶችም ያዝኑለት ያለቅሱለትም ነበር። ጌታ ኢየሱስም መለስ ብሎ እንዲህ አላቸው፣ የኢየሩሳሌም ልጆች ለራሳችሁና ለልጆቻችሁ አልቅሱ እንጂ ለእኔ አታልቅሱልኝ። መካኖች፣ ያልወለደች ማኅፀንና ያላሳደጉ ጡቶች የተመሰገኑ ናቸው የሚሉበት ወራት ይመጣልና፣ ያን ጊዜም ተራሮችን በላያችን ይውደቁ፣ ኮረብቶችንም ተጫኑን ይሏቸዋል። በዚሁ እርጥብ እንጨት እንዲህ ያደረጉ በደረቁማ እንዴት ይሆን? ከእርሱም ጋር ሊሰቅሉ ሌሎች 2 ወንበዴዎችን ወሰዱ። ቀራንዮ ወደሚባለ ቦታ በደረሱ ጊዜ በዚያ ሰቀሉት። እነዚያንም 2 ወንበዴዎች አንዱን በቀኙ አንዱን በግራው ሰቀሉ። ጌታ ኢየሱስም አባት ሆይ የማያውቁትን ይሠራሉና ይቅር በላቸው አለ። በልብሱም ላይ ዕጣ ተጣጣሉና ተካፈሉ። ሕዝቡም ቆመው ይመለከቱ ነበር። አለቆችም ክርስቶስ ከሆነና የእግዚአብሔር ምርጥ ልጅ ከሆነ ሌሎችንም የሚያድን ራሱን ያድን እያሉ ያፌዙበት ነበር። ጭፍሮችም ቀርበው ይዘብቱበት ነበር። ይጠጣም ዘንድ መጻጻ አመጡለት። የአይሁድ ንጉሣቸው አንተ ከሆንክስ ራስህን አድን ይሉት ነበር። በላዩም ላይ ደብዳቤ ጻፉ። ጽሕፈቱም በሮማይስ በጽርና በዕብራይስጥ ሆኖ የአይሁድ ንጉሣቸው ይህ ነው የሚል ነበር። አብረው ተሰቅለው ከነበሩት አንዱ ወንበዴ አንተ ክርስቶስ ከሆንክ ራስህን አድን እኛንም አድነን ብሎ ተሳደበ። ሁለተኛውም መለሰና አንተና እኔ በዚህ ፍርድ ውስጥ ሳለን ፈጣሪ እግዚአብሔርን አትፈራውን ብሎ ገሰጸው። ለእኛስ በእውነት ያገኘን በሚገባን ነው፣ እንደ ሥራችንም ፍዳችንን ተቀበል። እርሱ ግን ምንም የሠራው ክፉም ሥራ የለም። ጌታ ኢየሱስንም አቤቱ በመንግሥትህ በመጣ ጊዜ አስበኝ አለው። ጌታ ኢየሱስም መልሶ እውነት እልሃለሁ ዛሬ በገነት አብረኸኝ እንደምትሆን ፈጽመህ እመን አለው። ቀትር በሆነ ጊዜም በ6 ሰዓት ፀሐይ ጠፋ። እስከ 9 ሰዓት ድረስም ዓለም ሁሉ ጨለማ ሆነ። ከኦሪትና ከነቢያት አንዲቱ ቃል ከምትጎድል የሰማይና ምድር ማለፍ ይቀላል አለ ጌታ ለደቀ መዛሙርቱ። ጊዜ 6 ሰዓት አበጥዎ ለስምዖን ከመ ይጹር መስቀሎ ጊዜ 6 Amen.
የዮሐንስ ወንጌል ምዕራፍ 19 ከቁጥር 13 25 እስከ 27። ጲላጦስም የሆነውን ነገር ሰምቶ ጌታ ኢየሱስን ወደ ውጭ አወጣው። ዲስጥሮስ በሚባለው በዕብራይስጥ ገቦታ ተብሎ በሚጠራው ቦታ ላይ በወንበር ተቀመጠ። ፋሲካም ደረሰ። በዚያውም ቀትር 6 ሰዓት ያህል ነበር። ጲላጦስም አይሁድን ንጉሣችሁ ይኸው አላቸው። እነሱም ስቀለው፣ ግደለው እያሉ ጮኹ። ጲላጦስ ግን ንጉሣችን ይሁን ልስቀለውን አላቸው። የካህናት አለቆች ከቄሳር በቀር ንጉሥ የለንም ብለው መለሱ። ከዚህም በኋላ ሊሰቅሉት ሰጣቸው። ጌታ ኢየሱስም ተቀብለው ወደ ውጭ አወጡት። መስቀሉም እንደተሸከመ ቀራንዮ ወደሚባል ቦታ ወሰዱት። የሰቀሉበትን ቦታ በዕብራይስጥ ጎልጎታ ይሉታል። ከእርሱም ጋር አንዱን በወዲህ አንዱን በወዲያ አድርገው ሌሎችን 2 ወንበዴዎች ሰቀሉ፣ ኢየሱስንም በመካከላቸው። ጲላጦስም ደብዳቤ ጽፎ በመስቀሉ ላይ አኖረ። ደብዳቤውም ይህ የአይሁድ ንጉሣቸው የናዝሬቱ ኢየሱስ ነው ይል ነበር። ይህችን መጽሐፍ ከአይሁድ ያነበቧት ብዙዎች ናቸው። ጌታ ኢየሱስን የሰቀሉበት ቦታ ለከተማ ቅርብ ነበርና ጽሕፈቱም በዕብራይስጥ በሮማይስጥና በጽር ነበር። የካህናት አለቆችም ጲላጦስን እርሱ ራሱ እኔ የአይሁድ ንጉሥ ነኝ እንዳለ እንጂ የአይሁድ ንጉሥ ነው ብለህ አትጻፍ አሉት። ጲላጦስም የጻፍኩትን ጻፍ ብሎ መለሰላቸው። ጭፍሮች ግን ጌታ ኢየሱስን በሰቀሉበት ጊዜ ልብሱን ወስደው ለእያንዳንዱ 4 ክፍል አደረጉት። ስፌት የሌለበት ስለወጥ የሆነ ቀሚሱንም አንድ ወገን አደረጉ። እርስ በርሳቸው ዕጣ እንጣጣልና ለደረሰ ይድረሰው እንጂ አንቅደደው ተባባሉ። ልብሶችን ለራሳቸው ተካፈሉ። በቀሚሴም ላይ ዕጣ ተጣጣሉ ተብሎ የመጽሐፍ ቃል የደርስ ዘንድ ጭፍሮች እንዲህ አደረጉ። በጌታ ኢየሱስ መስቀል አጠገብ የእናቱ እህት የቀለባዊቱ ማርያምና ማርያም መግደላዊት ቆመው ነበር። ጌታ ኢየሱስም እናቱና የሚወደው ደቀ መዝሙር ቆመው ባያቸው ጊዜ እናቱ አንቺ ሆይ እነሆ ልጅሽ አላት። ያን ደቀ መዝሙርም እናት እነኋት አለው። በዚያች ሰዓት ጀምሮ ያ ደቀ መዝሙር ተቀብሎ ወደ ቤቱ ወሰዳት። በወዲያም እኔ የዘላለም ሕይወት አለው አለ ጌታ ለደቀ መዛሙርቱ። ጊዜ 6 ሰዓት ሰቀሉት ወደ ኢየሱስ ማገለግል ይታያል። 6 ሰዓት
ከስድስቱ ከወንጌል በኋላ የሚነበብ እናንተ በኢየሩሳሌም የምትኖሩ ሁላችሁ እርስ በርሳችሁ አይሁድ የዳዊት ልጅ ጌታ ኢየሱስን በእንጨት መስቀል ይሰቅሉት ዘንድ የመንግሥት ልብስ ታላቅ ቀይ ግምጃ ለብሰው በራሱ ላይ ከእሾህ የተሰራ ዘውድ ደፍተው በመስቀል ላይ